والله الله بسط ነገር እየተብቃቃ ደስተኛ ይሆን የበላዩን ሳይሆን የበታችን እያየ ለካህም አለ ይያል ያመሰንገክ እንድትኖር ያረጋል ያጣነው ኢማን ነው اخواني ሁሌም አላህ Subhanahu Wa Ta'ala መጠየቅ ያለብን መማፀን ያለብን ነገር ቢኖር ኢማን ነው እንዳልኳችሁ ኢማን ካለ ድንቅ ነገር ነው የሚሰራው አንድ ታሪክ ልንገራችሁ ቢላል ኢብኑ ረባህ ረህመቱላህ ረዲየላሁ ዐንሁ ወርዳ ቁረይሾች ማለት ነው ምን ያክል ስቃ እንዳቀመሱት ምን አይነት እንግልት እንዳስተላለፈ ሁላችንም ማለት ነው የዚህም ተከታዩን ማለት ነው ሰዎች እናውቀዋለን አይደል እንዴ በዛ አለያኒት በዛ በረሃ ውስጥ በዛ ሙቀት ውስጥ በሆዱ ላይ ድንጋይ ያስቀመጡ ቁረይሾች እኛም እንለውን በል ያላልክ እንደውን ቅጣቱ ይጨምራል ሲሉት ነበር ግን የኢብላል ረዲየላሁ ዐንሁ መልስ ምን ነበር አሐዱን አሐድ ነበር የሚለው ቢላል ረዲየላሁ ዐንሁ ግን ያ ሁላ መከራ ካለፈ በኋላ ሰሃቦች ማለት ነው ቢላልን ጠየቁት ቢላል ወይ ያኔ እነው መያና መሰሎች ያንን ሁላ መከራ በዛ ሙቀት በዚህ ማለት ነው በረሃ ሲያቀምሱ እንዴት ነበር ተቋቁም ያለፍከው አሉት ቢላል ምን ነበር ያለው مزجت حلاوة الإيمان بمرارة العذاب فطقت حلاوة الإيمان مرارة العذاب فصبرت الله يستنين يا إيمان انتفتنا قريشوش كم يسكايون سكايقا أدبالكتلا الله يستن يا إيمان تفتنا قريشوش نين كميكتون مالا نوكتاتقا وسنون عالفو የኢማኑ ጥፍትና ያንን አሸንፎ በዛ ምክንያት ቅጣቱ ቅጣት ሳይመስለኝ ቀርቶ በዛ ነው የታገስኩት ይላል ይሄንን ያመጣው ኢማን ከቀልብ ሲገባ ከቀልብ ማለት ነው ሲኖር ድንቅ ነገር ነው የሚሰራው ለዛም ነው ሄራቅላ አባ ሱፊያንና የአባ ሱፊያን ጋር የሚሄዱትን ሰዎች ተይዘው ወደሱ መጥቶ ስለ ነብዩ አለይሂ ሰላቱ ወሰለም ብዙ ማለት ነው ከጠየቀ በኋላ አቢ ሱፊያንም ሳይዋሹ ስለ ነብዩ ባህሪ ሙሉ ለሄራቅላ ከነገሩት በኋላ ሄራቅላ ምን ነበር ያለው وكذلك الإيمان إذا خالطت بشاشته القلوب አሁን የነገርከኝን ድንቅ የሆኑ ስለ ነብዩ መሐመድ የነገርከኝን ነገር እሚሰራሉት በቀልብ ውስጥ ማለት ነው አላህ ለሰው ልጆች ፈልጎ ሲያስቀምጥ እሚበራው የኢማን ብርሃን ነው አለ ሄራቅላ ስለዚህ ኹዋኒ ምንም አላነሰንም والله ያነሰን ኢማን ነው ዲፕሬሽን የሚያመጣው የኢማን ይሄንን ስል ግን ሙእሚን አይጨነቅም አይጠበብም ማለት አይደለም ያለንበት ማለት ነው ምድር የት እንደሆነ አንርሳ ኹዋኒ አላህ ዱንያን ሲፈጥራት የመከራ የሁስቃይ የእንግልት ማለት ነው ምድር አርጎ ነው ይፈጠራት ፍራሽ እንድትሆንልን አንጠብቅ አንድ ቀን የሳቅን እንደሆነ አንድ ቀን እናዝናለን አንድ ቀን ያዘንን እንደሆነ ደግሞ አንድ ቀን እንደሰታለን ይህ አላህ ለዱንያ የሰጣት ባህሪ ነው ለዛም ነው ኢማሙ አህመድ ረህመቱላሂ ዐለይሂ سئل ኢማሙ አህመድ متى يجد العبد طعم الراحة إمام أحمد هوي باريو مالنو اندو يا قلب راحة يا قلب مرقاقات مشنو مياغنيو بلو تطيق إمام أحمد رحمة الله عليه إمام أحمد لتياكيو سيملسو منالو عند أول قدم يضعها في الجنة مؤمن مالنو يزيجن دنيا مكرا رستو كزيجن كتغلاغلو راحنا مرغاغاتن የሚያገኘው አንድ ግሩ ማለነው ጀነት መግባቷን ሲያይ ብቻ ነው አሉ يقول لذا يقول ربي جل وعلا الحمد لله الذي أذهب عنا الحزن إن ربنا لغفور شكور الذي أحلنا دار المقامة من فضله لا يمسنا فيها نصب ولا يمسنا فيها لغوب إلى الله سبحانه وتعالى
የጀነት ሰዎች የዱንያ መከራ ረስተው ጀነት ከገቡ በኋላ ምን ይላሉ? አልሐምዱሊላሂ الذي اذهب عنا الحزن በዱንያ ስንጨነቅበት ስንጠበብበት የነበረውን መከራ አስወግዶ ዛሬ ላይ ማለት ነው ለጀነት ያበቃን ጌታ ምስጋና ይግባው ማለት አላህን ያመሰግናሉ። ሐታ ከሲራጥ በፊት ማለት ነው ራሃ የለም። ለዛም ነው አንዱ سأل الرجل أحد التابعين متى أطمئن عند ሰው ማለት ነው አንድ መልካም ሰው ታቢዒን ጠየቃቸው እንደው ቀልቤ መች ነው የምትረጋጋቸው ሲሉት إذا تركت الصراط وراءك صراطን አልፈህ ማለት ነው ሲራጥ ከበስታ ጀርባ መሆኑ ስታውቅ የዛን ጊዜ ነው የምትረጋጋው። ስለዚህ ኢኽዋኔ ባጭሩ ለማለት የፈለኩት ዲፕሬሽን አያስፈልግም፣ ስትረስ አያስፈልግም፣ ጭንቀት አያስፈልግም። አላህ በሰጠህ ነገር ደስተኛ ሆነህ ለመኖር መሞከር። ሁሌም ነፍስያክ ጭንቀትንና ሐዘንን ስትነግር ካንተ በታች የሚኖሩትን አስታውስ። የቦምብ ማለት ነው መከራን የሚያስተናግዱ፣ የረሃብን መከራ የሚያስተናግዱ፣ የሰላም ማጣትን የሚያስተናግዱ፣ የቤት ማጣትን የሚያስተናግዱ፣ ቤተሰብን ማለት ነው በማጣት የሚያስተናግዱ፣ ዛሬ ወንድም ነገ እህት ተነጎዳ አባት ያለ ሙሉ ቤተሰባቸውን እያጡ የሚኖሩ ወንድም እህቶችን በማስታወስ አላህ የሰጠህን ማለት ነው ያመሰንገግ ከዲፕሬሽንና ከስትረሱ ዓለም እየወጣህ ለመኖር ፈልግ። ወላሂ ያጣነው ነገር የለም። እንዳልኩትም ያጣነው እዚህ ውስጥ ያለው የኢማን ብርሃን እየጨለመ ስለሄደ ነው። ወላሂ ኢማን ቢኖር ባለን እንደሰታለን። ኢማን ቢኖር የበላያችንን ሳይሆን የበታቻችንን እያየን እየተደሰትን እንኖራለን። ኢማን ቢኖር ድንቅ የሆኑ ነገሮችን ማለት ነው ያየን እንኖራለን። ዛሬ ላኪን ኢማን ያነሰ የኢማን ጉድለት ነው ያለ። እንዳልኳችሁ ምእመን አይጨነቅም ማለት አይደለም፣ አይጠበብም ማለት አይደለም። እንዳልኳችሁ የምንኖርባት ዱንያ አላህ በመከራና በዙ እንግልትን የተፈጠረበት ዓለም ላይ ነው የምንኖረው። ግን ያም ቢሆን ግን ሙስሊም ተረጋግቶ መኖር ራሱን እያየማን ያረጋጋ መኖር ግዴታው ነው። ወላሂ ካልሆነ ኢኽዋኒ ከተበሳጨን ባለን ነገር መረጋጋት ካልቻልን የላየውን እያየን የበታችን እየረሳን ማለት ነው እምንኖር ከሆነ እጣፋንታችን ደስታ ሳይሆን በተቃራኒው ማለት ነው ሌላ ነው የሚሆነው። አላህ Subhanahu Wa Ta'ala ኢማኑን ይስጠን። አላህ በኢማን ከተዋቡ ሰዎች አላህ Subhanahu Wa Ta'ala ያድርገን። አላህ ባላቸው ነገር ተብቃቅተው የሚኖሩ አላህ ያድርገን። የበላያቸውን ሳይሆን የበታቻቸውን እያዩ እያመሰገኑ ከሚኖሩ ሰዎች አላህ Subhanahu Wa Ta'ala ያድርገን። አላህ ነስር ላጡ ነስሩን ይስጣቸው። ኢኽዋኒ ብዙ ጊዜ ስለ ነስር ለምንድነው አላህ ማያግዘን ለምንድነው አላህ እንዲማያረገን እንላለን አይደል? ግን እኔ ጥያቄ ሁላችሁንም መጠይቃችሁ እውነት ለነስሩኛ በቂ ነን ወይ? እውነተኛ አሁን ያለን ሙስሊሞች ማለት ነው ለነስር ሐቅ ያኒ ነስርን ሐቅ አድራጊ ነው ወይ? ለምን እንዳልኩ ታውቃላችሁ? ሰላታችን ራሱ መልሰን ስናይኩል ሩቅ አትሂዱ ምን አይነት ሰላት እንደሆነ ሁላችንም እያየን ኸዋኒ ነስር በቀላሉ የሚመጣ ነገር አይደለም። ነስርኛ አልመነው ማታ ተኝተን አልመነው ጧት ስንነሳ በቀላሉ የምናገኘው ነገር አይደለም። ስለዚህ ስለ ነስር ከማልቀሳችን በፊት ስለ አላህ እገዛ ከማልቀሳችን በፊት ሁላችንም ወደ ሌላ ምንቀስረውን ጣታችን ወደ ራሳችን መልሰን ሁላችንም ራሳችንን እንፈትሽ። እኔ ከአላህ ጋር ያለኝ አላቃ ምን ይመስላል የሚለውን መጀመሪያ ወደ ሰው የሚቀሰረው ጣት ወደ ራሱ መልሶ ተቀሰው ወደ ራሳችን መልሰን ቀስረን እንፈትሽው። ያኔ ችግሩን ነስር ለምን እንደራቀን ነስር ለምን እንዳላገኘን የአላህ ገዛ ለምን እንደራቀን የዛን ጊዜ ሊገባን ይችላል። ግን እንዲህ ምን ቀስር ከሆነ እንዲህ ማንል ከሆነ
والله نصر نطبق الله سبحانه وتعالى نصر يعطوتنا الله نصر يستاچو الله مال النبي تسوچاچون ሁሉ الله سبحانه وتعالى በምትኩ መልካሙን الله ይተካላቸው الله በዚህ ሰዓት የተመሙትን ሁሉ الله ይፈወሳቸው የተራቡ የተጠሙትን ሁሉ الله ያብላ ያጠጣቸው الله በዚህ ሰዓት እኔ ተጨንቅ ያለው ብሎ ለብቻቸውን ቁጭ ብሎ ወደ الله ማለት ነው ሩራቸውን የሚያሰሙትን ሁሉ الله ማለት ነው ሩራቸውን ሰምቶ الله እንደው ማለት ነው ነስሩን ይስጣቸው በዚህ ሰዓት والله ሞቶ ወደ ቀብር የሚገቡ አሉ الله ማለት ነው የሚሄዱበትን ቤት الله ያሳምርላቸው ሰከራት ላይ ያሉትን ሁሉ الله ሰከራቱን ያግራላቸው እኛንም الله اخوه الاسلاميه الله በመሐከላችን ይመልስ አንዳችን ለአንዳችን የሚያዝን አንዳችን ለአንዳችን ችግር ለአንዳችን ችግር የሚሆን ዛሬ እኮ ያ ስለራቀ እኮ ነው ነስር ይራቀ ሁላችንም እኔ ማለት ጀመረ ወንድሜ ማለት ቀረ እህትም እኔ ማለት እህቴ ማለት ቀረ ታዲያ الله ነስር ይመጣል እንደ اخوان እኔ ካልኩኝ እህትም እኔ ካለች ሙስሊም ለሙስሊም ወንድሙ እኔ ካላለ ሙስሊም እህት ለእህቷ ማለት ነው እኔ ካላለች ወለት الله ነስር ይመጣ ይመስላችሁ እኔ እንደጠገብኩት ሙስሊም ወንድሜ መጥገብ አለበት እህት ሙስሊም እህት እንደጠገበ እንደራለ ራሷ ጠግባ እንዳደረችው ሙስሊም እህቷ እንድትጠግም ወይ ማዘን አለበት ችግራችን ብዙ ለዛም ነው ደራሳችን መልሰን ራሳችንን እንፈትሽ ያልኩት የፈተሽን እንደሆን እንዲሚቀስረው ጣት ያፍርና ለካ ችግሩ ሙስሊም ወንድሜ ጋር ሳይሆን ያኔ እህትም ከሆነች ምትቀስረው ጣት ለካ ችግሩ የእህቴ ችግር ሳይሆን ያ እዛው ጋር የሚገኘው ችግር በበለጠ መልኩ እኔ ጋር አለን ብለን በችግራችን እናፍርና የዛን ጊዜ ወደ الله እንመለሳለን ግን አንቀስር ወደ ራሳችንን እንፈትሽ هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه اجمعين ግሪያው ታወቀ ነው እዚህ ጋር ከተቀመጥ መቆጣት አይቀርም ቁጣዬን እንደምርቃት ወሰዱ በኔ እድሜ ያላችሁ እንደ ወንድም ሙስሊያን ይተቀበሉ በታች ያላችሁትን እንደ ታላቅ ወንድም መቀበላችኋል ከኔ በላይ ደግሞ በአባት ምትሆኑኝም እንደ አባት ማለት ነው ምከሩ እኔ እዚህ ጋር መቀመጠው اخواني والله ለኔም ለራሴም አንድ ቀን እንለያያለን ማንን ቀድሞ እንደሚሸኝ الله ነው የሚያውቀው ሁላችንም እንለያያለን የዛሬው ውበት አብሮ መቀማመጡ አብሮ መብላቱ ሐዘን ሲኖር አብሮ መተዛዘኑ ደስታ ሲኖር አብሮ ማለት ነው መካፈሉ ይቀራል እዛም ማናውቃት ጠባብ ቤት ሁሉም ትቶን ይመለሳል